أتينا وفودا إلى المسجد صغارا كبارا لكي نهتدي فزدنا إلهي هدى وتقى وحبا وشوقا إلى أحمد أتينا لنحفظ آية الكتاب ففيه الهداية فيه الصواب. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا محمدا عبد الله ورسوله. أما بعد فإن أحسن الحديث كلام الله وخير الحدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. ثم أما بعد أيها الإخوة والأخوات أيها الآباء والأمهات أحييكم بتحية الإسلام وتحية دار السلام. السلام عليكم ورحمة الله وبركاته. يا ود برنامجي كما قباتي بفيت استاذ سلسبيل برنامجون بدن بدي جرس ساعات ستو يالكوني يتناقركو نبرة يجمعوا رئيس عنقب قابينو أركان الإيمان أركان الإسلام مسرتاوينا لهلاتشنم يمياس فلق إيان داندو مسلم بنفسه كف لياوكو ቤተሰቦቹንም ሊያሳውቅበት የሚገባ ጉዳይ ነው። ቀደም ኡስታዝ ሱልጣን እንዳነሳው ለያንዳንዱ ምናልባት ሰፊ ርዕስ ስለያዘ ነው ሰዓት ያልበቃው። አንዱ ርዕስ ለብቻው ሌላው ርዕስ ለብቻው ቢደረግ በእርግጠኝነት ምናልባት ደርዘን የሚሞላ ፕሮግራም ሊሰራበት የሚችል ፕሮግራም ነው። ርዕሱ ራሱ ያው ማወቅ የሚፈልግ ሰው እንግዲህ በብዙ መልኩ በመጽሐፎችም በምንም የተዘጋጀ ነገሮች አሉ። ከዚያ መሐከል አስተዋውሳለሁ ወንድማችን አንድ ኪታብ የተረጎመዋል እዛ ላይ በደንብ በስፋት እንዳለ ተመልክቻለሁ። ፈጀዛሁላሁ ኸይራ አላ ኩሊ ሐል እኔ የተሰጠኝ ርዕስ እንግዲህ ወይም ራሴ የመረጥኩት ልበለው ሽሙልያ የሚል ነው። ወይም የኢስላም ሁለንተናዊነት። ይህንን ርዕስ ምናልባት በቃል ደረጃ ስንሰማው ሽሙልያ ሲባል በየቦታው የምንሰማበት ኩሉ يدعي وصلا بليلى የሚባል ነገር አለ። የተለያዩ ሰዎች ሽሙልያ የኢስላምን ሁለንተናዊነት እናነሳለን ተብሎ ነገር ግን የኢስላምን ሁለንተናዊነቱን ከማስተማር ይልቅ አንዷን ፓርት ብቻ መዞ በዛች ላይ መሽከርከር ብዙ ሰዎች ዓላማቸው አድርገው ወይም ደግሞ መነሻው ጥቅል ነገር ሁለንተናዊነት ኢስላም ሁሉንም የህይወት ክፍል የሚዳስሰው ነው ይባላል። በተግባር ግን ሲታይ ሁሉንም የህይወት ክፍል እንዲዳስስ ተደርጎ ለሰዎች ትምህርት ሲሰጥና ሰዎች ኢስላምን በሁለንተናዊነቱ እንዲያውቁት እንዲቀበሉት ሲደረግ ግን የማናይበት ተጨባጭ ነው ያለው። እና አንድ ማወቅ ያለብን መሰረታዊ ነገር إن من أصول الدين الواجب اعتقادها ولا يصح إيمان المرء دونها أن الإسلام دين شامل وكامل أتقن الله بناءه وأكمله فمجال الناس التطبيق والتنفيذ والسمع والطاعة وهذا أمر أدلته ظاهرة من الكتاب والسنة. ይሄ ያነሳውት ነጥብ ምንድነው? እያንዳንዱ ሙስሊም በነፍስ ወከፍ ሊያውቀውና ሊያምንበት የሚገባ ይህንን እምነት ካጓደለ እምነቱም ጤነኛ የማይሆንበት አንድ መሰረታዊ ነገር አለ። እሱም ምንድነው? ሁላችንም ማወቅ ያለብን መተግበር ሌላ ጉዳይ ነው። መተግበር ሁለተኛ አጀንዳ ነው። በመርህ ደረጃ ግን እያንዳንዳችን በነፍስ ወከፍ ማወቅ ያለብን እስልምና ሃይማኖት ጥቅል የሆነ ሁሉንም የህይወት ዘርፍ የሚዳስስ
ፍጹም የተሟላ አላህ Subhanahu Wa Ta'ala አሳምሮ የፈጠረው ያሟላው ሃይማኖት መሆኑን ማወቅ እና ማመን ግድ ይላል እስልምና ውስጥ የቀረ ያልተነገረ የህይወት ዘርፍ የተተወ ነገር የለም በእስልምና ውስጥ ሁሉም ነገር ተገልጿል የሰው ልጆች እስልምናን አያሟሉትም እስልምናን በዘመናት ሂደት የሆነ ሪፎርም የሚያደርጉት የሚያድሱት ነገር አይደለም እስልምና ከመነሻው ጀምሮ ፍጥረት الله التي فطر الناس عليها ነው የሰው ልጆችን አላህ የፈጠረበት እስልምና الذي اتقنه الله كما اتقن كل شيء ማለት ነው ሁሉንም ነገር አሟልቶ አስተካክሎ እንደፈጠረው እስልምና ሃይማኖትም ለኛ አሟልቶ አደራጅቶ አንድም ነገር ሳያጎድል የሰጠን ትልቅ ስጦታ ነው እስልምና ውስጥ ከግር ጥፍራችን እስከ ራስ ጸጉራችን ያለውን ፐርሰናል በግል ማለት ነው በግል ህይወታችን ሳነሳላችሁ ከራስ ጸጉራችን እስከ ግር ጥፍራችን ድረስ እያንዳንዱ ነገር የሚዳኝ ስለ እያንዳንዱ ነገር መመሪያ ያለው ሃይማኖት ነው እስልምና አቂዳ ነው እስልምና ዒባዳ ነው እስልምና ሀገር እንዴት እንደምታስተዳድር የራሱ ስርዓት አለው ፖለቲካ ነው እስልምና የኢኮኖሚ ስርዓት አለው እስልምና የማህበራዊ ስርዓቶች ደንቦች አሉት እስልምና የጦርነት ህግጋቶች አሉት እስልምና የምርኮኛ አያያዝ ስርዓት አለው እስልምና ውስጥ እንዴት አድርገህ እንደምትነግድ እንዴት አድርገህ እንደምትሸጥ እንደምትለውጥ እንዴት እንደምትገዛ እያንዳንዱ ነገር ምን ይሄ በጣም ረቂቅ የሚባሉ ትንንሽ ብለው ሰዎች የሚያስቧቸው ነገሮች እስልምና በእያንዳንዱ ውስጥ ይገባል ከራስ ጸጉር ስላችሁ ስለውነት ከሆነ እስልምና ጸጉርን በተመለከተ የራሱ የሆነ ደንብ የለው አለው አይደለም ግማሹን ልጮ ግማሹን ማሳደግ ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል ስለ አይንህ ቅንድብ ደንብ የለው እስልምና ቅንድብን መላጨት ከልክለዋል አይደለም ስለ ጥርስህ ራሱ ህግ አለው እንዴት ጥርስህን መፋቅ እንዳለብህ መቼ እንዴት ማድረግ እንዳለብህ ጥርስህን ደሞ አሳምራለሁ ብለ መሞረድ ፍንጭት ሰራለሁ ብሎ ማድረግ መወቀር እንደዚህ አይነት ነገር መነቀስ የሚባል ነገር ይከለክላል ከትንንሹ ስናይ ስለዚህ ቺጺም እዚች ጋር ከከንፈረ በላይ ስላለችው ቀሱ ሸዋሪብ ይሄንን ቀድሞ ቀመሳችሁና አሳጥሩ ወህፉ ልህያ ይሄ ከታች ያለውን አሳድግ ብሎ ያስቀምጣል እስላም ስለዚህ ስለብብት ዙሪያ ስላለው ጸጉር እስላም ያነሳል ሱብሃንአላህ ምን የሚቀረው ነገር አለ አንድ ሰው በምን ያህል ጊዜ ማስወገድ እንዳለበት የውስጥ ጸጉሮቹን ያስቀምጣል ከ40 ቀን በላይ ወንጀል ነው ተብሎ ነው የተቀመጠው ከማወረደ في صحيح مسلم ጥፍራችንን እንዴት መቁረጥ እንዳለብን ጥፍርህን በተመለከተ እስላም ደንብ አለው በእስልምና ውስጥ ይሄ እንግዲህ ማይነር የሚባሉ የኢትዮጵያ ህግ አለው ይሄ ወይም ዓለም አቀፍ የመተዳደሪያ ደንቦች ህገ መንግስት የሚባሉ እኔ አይነት ነገር ያነሳሉ አንተ ሽንት ቤት እንዴት መግባት መጸዳዳት እንዳለብህ እስላም የራሱ ስርዓት አለው ስትገባ እንዴት መግባት እንዳለብህ ስትወጣ እንዴት መውጣት እንዳለብህ ስትጸዳዳ በምን አይነት መልኩ መጸዳዳት እንዳለብህ እስላም የራሱ ደንብ አለው ስትበላ እንደፈለክ መብላት በእስላም ውስጥ የለም ያመጋገብ ስርዓት አለው አዳቡ ጣዓም አለ አይደለም አዳቡ ጣዓም ገና ምግብ ከመቅረቡ በፊት ስለመታጠብ ያነሳልሃል ከቀረበ በኋላ እንዴት መብላት እንዳለብህ ያ ጉላም ሰሚላህ ወኩል በየሚኒከ ወኩል ሚማ ኢሊከ ያሉ ለትንሹ ልጅ ለዑመር ኢብኑ አቢ ሰለማ ለአቡ ሰለማ ልጅ ለዑመር የነቢያችን እንጀራ ልጃቸው ምንድነው ያሉት አንተ ልጅ كانت يدي تطيش في الصحفه ይላል او في الصحن ሳህኑ ላይ صحيفاው እዛ ላይ እጄ ወዲ አይል ነበር ልጅ ነው ብለው ነብይ አልተውትም አንተ ልጅ ስትበላ መጀመሪያ ቢስሚላህ በል በቀኝህ ብላ ከፊት ለፊት ያለውን ብላ ብለው
ለልጁ ራሱ እንዴት አድርገው እንዳስተማሩት ስትጠጣ መጠጫውን ይዘህ ላዩ ላይ አትተንፍስ ብሎ ደንብ የሚያስቀምጥ ከጠጣ በኋላ ላዩ ላይ ኡፍ ብለህ እዛ ላይ አትተንፍስ ይሄንን ሁሉ ይመለከታል ስትበላ 1/3ኛውን ለምግብ 1/3ኛውን ለመጠጥ 1/3ኛውን ለአየር ብሎ የሚያስቀምጥ ሃይማኖት ነው እንግዲህ እነዚህ በየትኛውም የዓለም ህግ ላይ ምናልባት ሐኪም ከህክምና አንፃር እንደዚህ ብታደርግ እንደዚህ ብሎ ሊመክርህ ይችላል ከተለያየ ተሞክሮች ወስዶ እስልምና ላይ ስንመጣ ግን ምን ማድረግ ስላረማመድህ እስልምና የራሱ ስላረማመድ አሁን ማን ያስበዋል ولا تمشي في الارض مرحا ياله በምድር ላይ ስትሄድ በጣም ተቦጥረህ እየነጠርክ በጉራ አትሂድ انك لن تخرق الارض ولن تبلغ الجبال طول ያለ በአደብ እንዴት መሄድ እንዳለብህ እስላም ያሳውቃል እስልምና የማይገባበት የህይወት ዘርፍ የለም በእስልምና የቄሳሩን ለቄሳር የእግዚአብሔሩን ለእግዚአብሔር የሚባል ነገር የለም ሁሉም ለማን ነው قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين لنبياتي صلى الله عليه وسلم من دنيا لاتشو سجدتهم اردم من هي بتشا هيوتهم موتهم لما نو لله رب العالمين أدلم صلاة لا يقوم من دنو من دلو دعاء الاستفتاح لي وجهت وجهي للذي فطر السماوات والأرض حنيفا مسلما وما أنا من المشركين إن صلاتي ونسوكي ومحياي ومماتي لله رب العالمين لا شريك له إلى آخر آية انديت أدركنا إلى آخر الدعاء دعاء الاستفتاح لي سنادرك بقى كل من إلا الله سبحانه وتعالى ستتشال لهن وجهت وجهي للذي فطر السماوات والأرض سماوات المدر اللي فطروا حنيفا مسلما በቃ እኔ ሁሉ ከባጢል እምነቶች ርቄ ቀጥተኛ ሲሆን ወደ እስልምና ተዘንብዬ ማለት ነው ሙስሊም ሆኜ መላ ሰውነቴን ህልውናዬን በሙሉ ላላህ ሰጥቻለሁ ሐኒፈ ሙስሊም ወማ አነ ሚነል ሙሽሪኪን ብሎ ከዛ ሰላቴም እርዴም ህይወቴም ሞቴም ለዓለማቱ ጌታ ነው ለዓለማቱ ጌታ እንዴት ነው የሚሆነው የዓለማቱ ጌታ አላህ Subhanahu Wa Ta'ala ያስቀምጠው ደንቦች ስርዓቶች አሉ እያንዳንዱን የህይወት ክፍላችንን እንዴት መምራት እንዳለብን የፈጠረን ጌታ አላህ Subhanahu Wa Ta'ala ያስቀመጠልን ማኑዋል አለ ይሄ ማይክ ይሄ ካሜራ እያንዳንዱ ኤሌክትሪክ ሲስተሙ ምን አለው ራሱ ማኑዋል አለው አይደለም ከተቀመጠለት ደንብ ውጪ እንዲያገለግል ከተደረገ ከአገልግሎት ውጪ ይሆናል ይቃጠላል ይበላሻል ልክ የሰው ልጆችን የፈጠረው ጌታም አላህ Subhanahu Wa Ta'ala ለሰው ልጆች የሚያስፈልጋቸውን ነገር በሙሉ አሟልቶ አንድም ነገር ሳያስቀርባቸው ሁሉንም ነገር ረቡል ዓለሚን አስቀምጧል ማኑዋሉን አላ يعلم من خلق وهو اللطيف الخبير ያ የፈጠረ ጌታ አያውቅም ወይ ለሰው ልጆች የሚበጃቸውን የሚያስፈልጋቸውን አያውቅም እንዴ ያውቃል وهو اللطيف الخبير ነው እርሱ ወቀቱ ረቂቅ ውስጥ አዋቂ የሆነ ጌታ ነው አንተ ስላንተ አንቺ ስላንቺ ከምታውቂው አንተ ስላንተ ከምታውቀው የበለጠ አላህ Subhanahu Wa Ta'ala ስለኛ ስለያንዳንዳችን ያውቃል ሰው እኮ ደካማ ነው ራሱን እንኳን በደንብ ምን አይነት መሳሪያ እንደተገጠመለት በምን አይነት የራሱን ጅማሮም ሆነ ፍጻሜውን የማያውቅ ፍጡር ነው መቼ ወደዚህ ዓለም እንደሚመጣ መቼና ዓለም ለቆ እንደሚወጣ ያውቃል የሰው ልጅ አያውቅም እኮ ሱብሃንአላህ በራሱ ማመልከቻ አይደለም ወደ ዱንያ የመጣው ሲወጣም ደግሞ በቃኝ ብሎም አይደለም ኖርማሊ አላህ ያስቀመጠለት ደንብ አለ በዛ እቺን ዓለም በዚች ፍጥረተ ዓለም ውስጥ በዚች ምድር ላይ ሲኖር እንዴት መኖር እንዳለበት አላህ ከመጀመሪያው ጀምሮ መመሪያ ያስቀምጧል አደምን ወደ ምድር ሲያወርደው ምንድነው ያለው ከኢብሊስ ጋራ ፍልሚያ ውስጥ እንደሚገባ ዳግም ተመልሶ ጀነት እንዲገባ ከፈለገ መከተል ያለበት ነገር መመሪያ እንደሚሰጠው ነግሮታል فإما يأتينكم مني هدى فمن اتبع هدايا فلا يضل ولا يشقى
እንግዲህ ከኔ የሆነ መመሪያ ይመጣል ያን መመሪያን የሚከተል ሰው ምድር ላይ ስትወርዱ በዘፈቀደ መኖር የለም መመሪያ ልካለው አላህ ያንን መመሪያዬን የሚከተል ሰው فلا يضل ولا يشقى ያለው መሳሳት መንገድ መሳት መናጢ መሆን ከእድለኝነት ከደስተኝነት ከጥሩ ህይወት መውጣት የሚባል ነገር አያገኘውም ያለው ነገር ግን እማስቀምጠውን መመሪያ አሻፈረኝ የሚል ومن اعرض عن ذكري فان له معيشه ضنكا እኔ ከማስቀምጥለት ከኔ መምሪያ ማለት ነው ከኔ መገሰጫ ከኔ ምክር የሚያፈነግጥ ሰው ካለ فان له معيشه ضنكا የጭንቅ ህይወት ነው የሚኖረው ብሎ ነው ያስቀመጠው የሰው ልጅ ወደ ምድር ሲመጣ ዛሬ ብቻ አይደለም በየትኛውም ዘመን ለነበሩ የሰው ልጆች አላህ ህይወታቸውን የሚመሩበት የተሟላ የሆነ መምሪያ እየሰጣቸው ነው ወደ ዲን الاسلام ስንመለስ አላህ በነብዩ ሰለላሁ ዐለይሂ ወሰለም አማካይነት ለኛ ያደረሰልንን ዲን ስንመለከት ይሄ ዲን የተሟላ ነው በእስልምና ውስጥ አንድም እንከን ጉድለት የሚባል ነገር አታገኝም ዛሬ ሌላው ዓለም ታያላችሁ የሆነ ቦታ ሙስሊም ያልሆነ አካል ሲሄድ በሆነ ነገር ውስጥ ሲዋጥ ሌላው ነገር ጋር ሲዋሃድ ሙስሊሙ ጋር ስትመጣ ግን የራሴ የሆነ አይደንቲቲ የራሴ የሆነ ማንነት አለኝ በእያንዳንዱ እንቅስቃሴ አላህ እንዲህ ብለዋል ረሱል እንዲህ ብለዋል ይሄ ነገር አይፈቀድም ይሄ ነገር ይፈቀዳል ይሄ ነገር ማይሆን ነው ይሄ ነገር የሚሆን ነው የሚለው ሙስሊም ነው እኮ ይሄ ብዙዎቹ ምዕራባውያኖች አልመች ይላቸዋል አንዳንድ ጊዜ እነሱ ጋር ስትመጣ ማሊላሂ ሊላህ ወማሊ ከይሰር ለከይሰር ተብሎ ማለት ነው ያላሁን ለአላህ ስጥ ብለው ሃይማኖት የሚባለውን በቤተ መቅደስ በሃይማኖት ማዕከላት ብቻ ብሎክ ማድረግ ይፈልጋሉ በዛ መገደብ ማለት ነው ከዛ ውጪ ስትወጣ ከሃይማኖት ተቋም ውጪ እኛ ያስቀመጥንልን ማኑዋሎችና ደንቦች አሉ ስርዓቶች አሉ ያንን ተከተል ነው የሚለው ጃሂልያው እንደዛ ነው አይደለም እስላም ግን ይሄን ይቀበላል የሚቀበለው ነው እስልምና ውስጥ ለማንም ለምንም የሚተው ጉዳይ የለም الله سبحانه وتعالى ما فرطنا في الكتاب من شيء ይላል በመጽሐፍ ውስጥ የተውነው አንዳችም ነገር የለም ይላል አንዲት ነገር የተውነው ነገር የለም ለሰው ልጆች የሚያስፈልገውን ነገር በሙሉ ወነዘልና عليك الكتاب تبيانا لكل شيء ቁርአን ላይ እኛ በመጽሐፍ ውስጥ የሚያስፈልገውን ነገር በሙሉ ለሁሉም ነገር ማብራሪያ ሲሆን አውርደነዋል ይላል ቁርአኑ የሁሉ ነገር ማብራሪያ ነው ቁርአን ውስጥ የቀረ ነገር የለም ወይ በዝርዝር ይነግርሃል ወይ ደግሞ ጥቅል በሆነ መልኩ ያስቀምጥልህና ወዴት አቅጣጫ መሄድ እንዳለብህ ኮምፓሱን ያሳያል ማለት ነው ያልገባህ ከሆነ ፈሰአሉ አህለ الذክሪ ኢን ኩንቱም ላ ተዓለሙን ለሁሉም ነገር አዋቂ ያለው ወደ ባለሙያው እንድትሄድ ይመክርሃል እያንዳንዱን ነገር እስልምና ላይ ስንመጣ ይሄ ሙሉ የተሟላ ዲን ፍጹም ሆኖን አላህ ሲገልጽ ነብዩ ሰለላሁ ዐለይሂ ወሰለም ከመሞታቸው ስንት ወር ቀደም ብሎ ነው ሐጀተል ወዳዕ ላይ ሙሉ ዲኑን ካሟላው ሁሉንም ነገር በሚያስፈልግ መልኩ አላህ ካደረገ በኋላ ነቢያችን ያን ማድረሳቸውና ለቀጣዩ ትውልድ የሚያደርሱ ሰዎችን በደንብ ከሰሩ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ዙልሂጃ 9ኛው ቀን ላይ ከቀትር በኋላ የውሙ ዓረፋ ማለት ነው አላህ አንድ አንቀጽ አወረደ ምንድነው ያለው አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲነን በዛሬው ዕለት ለናንተ ሃይማኖታችሁን አሟላሁላችሁ አለ እንዴት አድርጋችሁ አላህን መገዛት እንዳለባችሁ ከምትወለዱበት ዕለት አንስታችሁ እስከ ቀብራችሁ ስትገቡ ድረስ የሚያስፈልጋችሁ ነገር በሙሉ አሟልተናል ይያለ ነው የሰው ልጅ ሲወለድ ምን መደረግ እንዳለበት ሸሪዓው አስቀምጧል ሲሞት
ምን ማድረግ እንዳለበት በዝርዝር ተቀምጧል አይደለም በዚህ መሐከል ሲኖር ደግሞ ምን ማድረግ እንዳለበት ኢስላም አስቀምጧል ታዲያ የዛን ቀን ምን አላቸው ለነቢያችን አልየውም አክመልቱ ለኩም ዲነኩም ነው ያላቸው ከዛ በኋላ ነብዩ ስንት ጊዜ ነው የቆዩት 3 ወር ረቢዑል አወል 12 ላይ ነው የሞቱት አይደለም ነቢያችን ሰለላሁ ዐለይሂ ወሰለም ረቢዑል አወል 12 ላይ ብዙሃን ዑለማዎች የሚያስቀምጡት ማለት ነው ያ ማለት ዙልሂጃ 9 ከዛ በኋላ ምንድነው ያለው ሙሐረም ሶፈር ቀጥሎ ምንድነው ረቢዕ ነው አይደለም ረቢዑል አወል ኦልሞስት 3 ወር ከምናምን ቀን ማለት ነው ከዛ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም انتقل الى رفيق الاعلى ወደ አላህ Subhanahu Wa Ta'ala ሂደዋል አጀላቸው ደርሶ በዚህ ጊዜ ዲናችሁን ሞላሁላችሁ ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲነን እስልምናን ከሃይማኖት በኩል ለናንተ መረጥኩላችሁ ብሎ አስቀመጠ ይሄ ዲን الاسلام ፍጹም የሆነ የተሟላ ሃይማኖት ነው ኢብኑ ከሲር ረህመቱላህ ዐለይሂ ምን ይላሉ አላህ Subhanahu Wa Ta'ala ይህንን ዲን ሙሉ አድርጎ ለኡመተ الاسلام ለኡመት መሐመድ ሰለላሁ ዐለይሂ ወሰለም መስጠቱ የጸጋዎች ሁሉ ጸጋ ነው ይላሉ የኒዕማዎች ሁሉ ኒዕማ ነው ከማንም ሄደው የሚቃርሙት ከየትኛውም ሃይማኖት ከየትኛውም ስርዓት የሚኮርጁት ነገር እንዳይኖር አድርጎ አላህ ሁሉንም ነገር አሟልቶ ለነሱ መስጠቱ ከነቢም በኋላ ሌላ ነብይ እንዳይፈልጉ አድርጎ ማለት ነው ፍጹም አድርጎ መስጠቱ ከዚህ የበለጠ ምን ኒዕማ አለ ይላል ለዚህም ብሎ ነቢያችንን ሰለላሁ ዐለይሂ ወሰለምን የመጨረሻው ነብይ ነው ያደረጋቸው እስልምና ለመሻሻል እንኳን ማለት ነው ለመለወጥ እንኳን በማይመች መልኩ ነቢያችንን ወኻተመ ነብይን ያለው የነቢያቶች መደምደሚያ ዲኑን ደግሞ ሙሉ አድርጎ ያወረደውን እንደሚጠብቀው ቃል ገብቷል ኢና ነህኑ ነዘልና الذክራ ወኢና ለሁ ለሐፊዙን እኛ መምሪያውን ቁርአኑን አውርደነዋል እኛው ራሳችን እንጠብቀዋለን ብለዋል ከነቢ በኋላ ሌላ ነብይ ያስፈልግም ነብዩ ሰለላሁ ዐለይሂ ወሰለም ለመላው የሰው ዘር ለኢንሱም ለጂኑ ማስተማሪ አድርጎ ነው የላካቸው አሉ ኢብኑ ከሲር فلا حلال الا ما احله ولا حرام الا ما حرمه حلال እንግዲህ አላህ ሐላል ያደረገው ነቢያችን ሰለላሁ ዐለይሂ ወሰለም ሐላል ያደረጉት حرام ደግሞ አላህ حرام ያደረገው ነቢ حرام ያደረጉት ነው ከዚህ ውጪ ሌላ የለም ولا دين الا ما شرعه አሉ ዲን ብሎ ማለት ደግሞ አላህ Subhanahu Wa Ta'ala የደነገገው ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩት ነው وكل شيء اخبر به صلى الله عليه وسلم فهو حق وصدق الله የተናገረው ነቢ የተናገሩት ሐቅ ነው صدق ነው ምንም ጥርጣሬም ውሸትም የለውም ይላሉ وتمت كلمه ربك صدقا وعدلا የጌታህ ቃል እውነትና ፍትሃዊ ስትሆን ታሟላች ብሎ ነው ያስቀመጠው ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ዲን በተሟላ መልኩ ለሰው ልጆች እንዲያደርሱ ነው የታሰሱት ይሄንን ዲን አሟልተው አስተምረዋል ነቢያችን ሰለላሁ ዐለይሂ ወሰለም ኢማም ነበሩ የሰላት አሰጋጅ ነብዩ ሰለላሁ ዐለይሂ ወሰለም እንደ ኢማም ሆነው እስልምናን ኢማም የሆነ ሰው እንዴት አድርጎ ማሰገድ እንዴት አድርጎ ህዝብ መምራት እንዳለበት አሳይተዋል አባት ሆነው አሳይተዋል ነቢያችን ሰለላሁ ዐለይሂ ወሰለም ባል ሆነው አሳይተዋል ነቢያችን ሰለላሁ ዐለይሂ ወሰለም የጦር መሪ ሆነው እንዴት ጦር መምራት እንዴት መመራት እንዳለበት አሳይተዋል ነብዩ ሰለላሁ ዐለይሂ ወሰለም ሽማግሌ ሆነው እንዴት እንደሚያስታርቁ አሳይተዋል ዳኛ ሆነው እንዴት እንደሚፈርዱ አሳይተዋል ነቢያችን ሰለላሁ ዐለይሂ ወሰለም በሁሉም የህይወት ዘርፍ ምሳሌ ሆነው ለሰዎች አርአያ ሆነው አሳይተዋል ቁርአኑን يمشي في الارض ነበሩ ቁርአኑን ወደ ተግባር የለወጡ ቁርአኑን በእግሩ የሚሄድ ቁርአን ነበር የሚባሉት ነብዩ ሰለላሁ ዐለይሂ ወሰለም አላህ ለዚህ ብለው لقد كان لكم في رسول الله اسوه حسنه ለናንተ በአላህ መልእክተኛ የህይወት እንቅስቃሴ ውስጥ ለናንተ ትልቅ
አብነት ትልቅ ተምሳሌት አርአያነት አለ لمن كان يرجو الله واليوم الآخر አላህን ለሚፈልግ ለሚከጅል ለሚፈራ አኺራ አለብኝ ለሚል ነብይን ይከተል ብሎ ነው ያስቀመጠው ነቢያችን ሰለላሁ ዐለይሂ ወሰለም እሳቸው ሁሉንም ነገር እንዲያደርሱ በየትኛውም የህይወት ዘርፍ አንዳችን ነገር እንዳይተው ነው አላህ ያዘዛቸው እንደው ከእስልምና ይሄ ጎድሎታል የሚባል ይሄ መሞላት ነበረበት የሚል ወይም ደግሞ ይሄ በዝቷል ይቀነስ የሚባል ነገር በእስልምና ውስጥ የለም ነቢያችን ሰለላሁ ዐለይሂ ወሰለም ወደ አላህ Subhanahu Wa Ta'ala ሲሄዱ ሁሉንም ነገር ማድረሳቸውን እርግጠኛ ሆነው በሁሉም የህይወት ዘርፍ የሚያስፈልገውን ነገር በሙሉ ለሷሃቦቻቸው መንገራቸውንና ጉድለት አለመኖሩን አረጋግጠው ነው ሄዱት ታስታውሳላችሁ ሐጀተል ወዳዕ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሰዎችን አድርሻለሁ ወይ هل بلغت ሲሏቸው ماذا قالوا نعم بلغت الرسالة وأديت الأمانة ونصحت الأمة በቃ አንተ አደራህን ተወጣሃል መልእክትህን አድርሰሃል ምንም ያስቀረው ነገር የለም መክራል ብሎ ሱሐቦች መስክረውላቸው አንዴ ወደ ሰዎቹ አንዴ ወደ አላህ ወደ ሰማይ እያመላከቱ ማለት ነው اللهم فشهدني ያሉት ጌታዬ መስክርልኝ ጌታዬ ያረጋግጥልኝ ሰዎች እንደመሰከሩ ብለው አስመስክረው ነው ሄዱት ይሄ ደግሞ አላህ ግዴታ ያደረገባቸው ነው يا أيها الرسول بلغ ما أنزل إليك فإن لم تفعل فما بلغت رسالتك أنت ملكتنياو هوي ودانت يتوردون أدرس አላቸው አንድም ሳታስቀር ይህንን ካላደረክ فما بلغت رسالتك መልእክትህን አላደረስክም ስለዚህ ምንም ነቢያችን ሰለላሁ ዐለይሂ ወሰለም ከማንንም ጋር የሰው ልጆች ህይወታቸው እንዴት መምራት እንዳለባቸው ከማንንም ጋር ሙጃመላ ሳያደርጉ የማንንም ፍላጎት ሳይጠብቁ ማንንም ሳይታዘዙ አድርስ የተባሉትን በሙሉ አድርሰዋል ማህበረሰቡ የነበረበትን የጃሂሊያን አመለካከት ልማዱን ይተዳደሩበት የነበረውን ኒዛሙን ስርዓቱን ሁሉ አንቆታክቷል ነቢያችን ሰለላሁ ዐለይሂ ወሰለም ከአምልኮ ጀምሮ ማለት ነው ከዒባዳ ጀምሮ እስከ መተዳደሪያ ደንባቸው በሙሉ ባጢል አድርገውት ነቢያችን ሰለላሁ ዐለይሂ ወሰለም አዲስ ማህበረሰብ ቀይረው ነው ሄዱት የጃሂሊያ ሁክማቸውን ሁሉ አስወግደዋል አይደለም አንዳንድ ሰዎች የጃሂሊያ ሁክም ለመተዳደር ሲፈልጉ ቁርአኑ አፈ ሁክም الجاهليه يبغون የጃሂሊያን ስርዓት ነው ወይ የሚፈልጉት ومن احسن من الله حكما لقوم يوقنون ለሚያረጋግጡ ሰዎች ከአላህ ፍርድ የበለጠ ያማረ ፍርዴት ይገኛል ብሎ ማለት ነው በፍርድ ደረጃ የሰርግ የለቅሶ ስርዓታቸውን ሁሉ ቀይረውታል አልቀየሩም ነብዩ ሰለላሁ ዐለይሂ ወሰለም የጃሂሊያ ሰዎች እንዴት ነበር የሚያደርጉት ደረታቸውን እየደቁ ፊታቸውን እየቧጠጡ ጸጉራቸውን እየነጩ የነበሩ ሰዎችን ነው ስርዓታ ውስጥ ያስገቧቸው ሰርግ ሲሆን ብዙ ፈሳዶች የነበሩበት ሂደት ነበር ዛሬ ሰዎች ያን ነብይ ያስተማሩትን አስተምሮ እየለቀቁ ተመልሰው ወደ ጃሂሊያ እየሄዱበት ያለ ተጨባጭ ነው ባይናችን እያየን ያለ ነው እስልምና አንድም የጎደለው ነገር የለም ሁሉንም ነገር አሟልተው ነቢያችን መሄዳቸው ራሳቸው ሲገልጹ ምን አሉ انه لم يكن نبي قبلي አሉ አንድም ነብይ ከኔ በፊት የነበረ አንድም ነብይ የለም አሉ ኢማም ሙስሊም በዘገቡት ሐዲስ ላይ الا كان حقا عليه ان يدل امته على خير ما يعلمه لهم وينذرهم شر ما يعلمه لهم ማንም ነብይ ከኔ በፊት አላለፈም በርሱ ላይ ግዴታ የሆነበት ቢሆን እንጂ ምንድነው ግዴታ የሆነው ለተላከባቸው ህዝቦች የሚያውቀውን መልካም ነገር በሙሉ መጠቆም ከሚያውቀው መጥፎ ነገር ደግሞ መከልከል ግዴታው ነው አሉ ታዲያ ያለፉት ነቢያቶች ይህንን አድርገው ከሄዱ የመጨረሻው ነቢያችን ሰለላሁ ዐለይሂ ወሰለም ይተዋሉ ተብሎ ይታሰባል በሆነ ህይወት አቅጣጫ ማለት ነው የሚተውት ነገር ይኖራል ተብሎ ይታሰባል እኛ ዛሬ አቂዳችንንም ይሁን እምነታችንንም ይሁን ኢባዳችንንም ይሁን ሙዓመላችንንም ይሁን ማንኛውንም ነገር እንዴት እንደምናደርግ አስተምረውናል አቂዳህን
ከሆነ ፈላስፋ ከነ አርስቶትል ከነ ሶቅራጥስ ከነ ፕሌቶ ከግሪክ ፈላስፋዎች እንድንወስድ ነቢያችን ሰለላሁ ዐለይሂ ወሰለም ትተውናል ሄዱ ቁርአን ላይ ስለ አቂዳ ስለ እምነት በዝርዝር ተገልጿል እንዴት አድርገህ ማመን እንዳለብህ ማለት ነው ኢባዳ ደግሞ አንድ ሰው መጥቶ የፈለገውን ነገር ጽፎ ይሄ ኢባዳ ነው ሊልህ አይችልም ይሄንን በር ዘግቶታል ማንንም ምንም ነገር እንዳያደርግ ማለት ነው እያንዳንዱ ነገር ላይ ስንመጣ ማለት ነው እዚህ ቦታ ላይ ነቢያችን ሰለላሁ ዐለይሂ ኢማሙ ሻፊዒ ሱነን አላቸው ሸኽ አልባኒ ሷሂህ ነው ያሉት አንድ ሐዲስ ላይ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም ማ ተረክቱ ሸይአን ሚማ አመረኩሙላሁ ቢሂ ኢላ ወቀድ አመርቱኩም ቢሂ አሉ አላህ ያዘዛችሁን ምንም ነገር እኔ አልተውኩኝም ያንን ነገር ያዘዝኳችሁ ቢሆን እንጂ ወላ ሸይአን ሚማ ነሃኩም አንሁ አላህ ከከለከላችሁ ነገር እኔ ያልከለከልኳችሁ አንድም ነገር የለም ኢላ ወቀድ ነሃይቱኩም አንሁ እኔ ከርሱ ከልክያችኋለሁኝ አስጠንቅቂያችኋለሁ ብሎ ነው ነቢያችን ሰለላሁ ዐለይሂ ወሰለም ይሄዱት ሲሄዱ ምን አሉ ኢብኑ ማጃህ የዘገቡት ሐዲስ ላይ ኢኒ ተረክቱኩም على مثل البيضاء ليلها كنهارها لا يزيغ عنها بعد إلا هالكون አሉ ተመልከቱ እኔ እቺን ምድር ለቅቄ ከመውጣቴ በፊት ዛሬ ትቻችሁ የሚሄደው አውላላ ወለል ያለው ጎዳና ላይ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም على مثل البيضاء አሉ ብርሃናማ የሆነ ሌሊቱ እንደቀኑ የሆነበት ማንንም የማይሳሳትበት በአዘል አላህ ለጥፋት የጻፈው ካልሆነ በስተቀር ማንንም የማይስተው ቀጥ ያለ ጎዳና ላይ ነው ትቻችሁ ሄድኩት አሉ ለጥፋት የተጻፈ ሰው ቀጥ ያለው ጎዳና አይመቸውም አንዴ ወደ ግራ አንዴ ወደ ቀኝ ሊወጣ ይችላል መስመሩን ስቶ ማለት ነው እኔ ግን በዚህ ላይ ነው ትቻችሁ ሄድኩት ነው ያሉት ይሄ ዲን አልእስላም ሙሉ መሆኑን ነብዩ ሁሉን ነገር ማስተማራቸውን አይደለም ሙስሊም የሆነ ሰው አዕዳ አልእስላም ሙስሊም ያልሆኑ ወገኖች ሁሉ የመሰከሩት ሐቅ ነው የእስልምና ስርዓቱ የእስልምና ደንቡ ፍጹም የተሟላ መሆኑ አስደንቋቸው በመገረም የድሮ ሷሃቦችን አንዳንድ አይሁዶች ወይም አንዳንዶቹ ሙሽሪኮች በአንድ ወቅት ላይ ሙስሊሞቹ ይሄ በሃይማኖታችን አይፈቀድም ይሄ አይሆንም እዚህ ጋር ቀይ መስመር ነው ይሄ ክልክል ነው ይሄ አይሆንም ሲሏቸው አንደኛው ተነስቶ ምን አለ ለሰልማን አልፋሪሲ ረዲየላሁ ዐንሁ ለቀድ علمكم ነብዩኩም ኩል ሸይን አለ የናንተ ነብይ በቃ ሁሉንም ነገር አስተምሯቸዋል ማለት ነው አለው ለሰልማን ግራ ገብቶት ነው حتى الخراء አለ ሽንት ቤት እንኳን እንደምትገቡ መቼም ሳያስተምራቸው አልቀረም ሁሉን ነገር አስተምሯቸዋል የናንተ ነብይ አለ አንዳንድ ጊዜ ሰዎች ዝም ብሎ አብረህ በመንጋ ከነሱ ጋር እየተነዳህ እንድትሄድ የራስ ሆነ ማንነት እንዳይኖር የሚፈልጉ ሰዎች አሉ እሱ ባጢሉን ሲያከናውን አብረህ እንድታጅበው እንድታጨበጭብ የሚፈልግ ሰው አለ ግን ሰለፎቻችን እንደዛ ነበሩ ማንኛውም ነገር ሲመጣ አብረው ከሌሎች እምነት ተከታዮች ጋር አብረው የሚሰሩባቸውን መስመሮችን ለይተው ያውቃሉ አብረው ደግሞ ማይቆሙባቸውና ራሳቸውን የሚያርቁባቸውን ቀይ መስመር የተሰመረባቸውን ኹጡጦቹን በደንብ ያውቃሉ መስመሮቹን ለዚህ ነው ዝም ብሎ በመንጋ ማለት ነው አንዳንድ ጊዜ ሰዎች ምን ይፈልጋሉ በአገራችን አይታችሁ ከሆነ አብረን እንቀድስ አብረን ዲኑን ሁለቱንም ያኛንም የናንተንም አንድ ላይ እናብካው ብሎ የሚፈልግ ሰው አለ እስልምና እንዲህ አይነቱን ነገር አይቀበልም በእያንዳንዱ ነገር ራስን እንድትመስል ነው የሚፈልገው እዚህ ጋር ሰልማንን ሁሉን ነገር አስተምሯቸዋል ሽንት ቤት እንኳን እንዴት እንደምትገቡ ብሎ በቀልድ መልኩ ሲያነሳ አጀል አለው ሰልማን አዎ علمنا النبي صلى الله عليه وسلم على نهانا أن نستقبل القبلة بغائط أو بولنا إننا قبلان شنت بيت سنجبا بأين مدرم يون بوها شنت قبلان ندان نقطاج سنصدادا ማለት ነው وأن نستنجي باليمين ያለ በቀኝ እጃችን ነጃሳ እንዳንነካ እስቲንጃ እንዳናደርግ وأن نستنجي بأقل من 3 أحجار كصوست دنجاي بانسة بدرك نجر من التكم كونه
በዛ ከሶስት ባነሰ እንዳንጠቀም ነብያችን ሰለላሁ ዐለይሂ ወሰለም ከልክለውናል አው ነስተንጂ ቢረጂዕን አው ቢአዝሚና ነው በአጥንት በፋንዲያ እስቲንጃ እንዳናደርግ ማለት ነው በእነዚህ ነገሮች እንዳንጠቀም ነብዩ ሰለላሁ ዐለይሂ ወሰለም ከልክለውናል ብሎ ነገረው እንግዲህ የሽንት ቤት ስርዓት እንዴት አድርጎ ያስቀመጠ ሃይማኖት ሌሎችን ትልልቅ ነገሮች ዓለም አቀፍ ጉዳዮችን አገር አቀፍ ጉዳዮችን ማህበራዊ ህይወትን በተመለከተ ቲጃራን ንግድን በተመለከተ ሙዓመላን በተመለከተ ይተዋል ተብሎ አይታሰብም በነገራችን ላይ የፊቂ ኪታቦች ስታዩ ኢባዳን በተመለከተ 1/4ኛው ነው ሩቡዕ ኢባዳት የሚባለው ማለት ነው 1/4ኛው ክፍል ነው 3/4ኛው ይሄ ሙዓመላን በተመለከተ ነው በሌሎች ጉዳዮች ላይ ከሰዎች ጋር ባለን ግንኙነት እንዴት ህይወታችንን መምራት እንዳለብን በምን አይነት መልኩ መጓዝ እንዳለብን የሚያሳይ ነው 3/4ኛው ማለት ነው ይሄ ማለት እስልምናን ወስደህ መስጂድ ላይ የምታስቀምጠው እምነት አይደለም መስጂድ የተወሰነ ኢባዳዎች ተግባራዊ የሚደረጉበት ስፍራ ማለት ነው እንጂ የሙስሊም ህይወት ሁሉም ቦታ ላይ በሸሪዓ የሚመራ ሁሉንም የህይወት ክፍሉን የሚዳስስ መርካቶ ገብተ እንደፈለክ እንድትኖር እስላም አይፈቅድልህም አንቱም አዕለሙ ቢኡሙሪ ዱንያኩም ማለት እናንተ የዱንያችሁን ጉዳይ ታውቃላችሁ ማለት የትንፍጩ ዱቄቱን አምጪ አይነት ነገር እንደፈለክ እንድትል አይደለም እስላም ያስቀመጣቸው ደንቦች አሉ ስርዓቶች አሉ ከዚያ ባለፈ በዚያ ፍሬም ውስጥ በዚያ ማዕቀፍ ውስጥ ሆነ ገንዘብህን ለማሳደግ ወይም ያንን ቴክኖሎጂውን ለማሻሻል የተሻለን ነገር ለማምጣት በዛ ማዕቀፍ ሆነ መንቀሳቀስ ትችላለህ ማለት ነው እንጂ ደንብ የለውም ገበያ ስትገባ እንደፈለክ ነግድ ማለት አይደለም መርካቶ ስትሄድ እንደፈለኩን ማለት አይደለም ይሄንን በደንብ ማወቅ መቻል አለብን ሁሉንም አስቀምጦ ከዚያ ባለፈ ከዚያ ውጪ ያለ ማለት ነው ለምሳሌ እስልምና ማረስን ያበረታታል እርሻን ተክሎችን መትከል ማዳቀሉን እንዲህ አይነቱን ነገር አንተ የተሻለ ነው ምርጥ ዘር ባመጣ ይሄ የበለጠ ምርታማ ያደርገኛል ካልክ ያንን ነገሮችን ምርታማነት ልክ ነብዩ ሰለላሁ ዐለይሂ ወሰለም ባንድ ወቅት ላይ ሲሄዱ የሆነ የተምር ዛፍ ሲያዳቅሉ አይተዋቸው በመጀመሪያው ዙር አይተው ተውት ብለዋቸው ነበር በኋላ ግን በደንብ አለማፍራቱንና ያዳቀሉት ማፍራቱን ሲያዩ አይ እናንተ እንዲህ አይነት ጉዳዮችን የምርት አመራረትን ማለት ነው ስለተምርቱን እንዴት ማድረግ እንደምትችሉ የበለጠ ታውቃላችሁ ብለው ክፍት ያደረጉበት ሁኔታ አለ ያ ማለት ግን ይሄንን የተመረተው ምርት በተመለከተ ሸሪዓ አይመለከተውም ማለት አይደለም ካመረተው ምርት ላይ ዘካ መስጠት እንዳለብህ ሳይደርስ ደግሞ ያ ሳይበስል መሸጥ እንደሌለብህ የተለያዩ ስርዓቶች አስቀምጦለታል እስልምና እና እስልምና ላይ ስንመጣ ማለት ነው እዚህ ቦታ ዲነል እስላም ሁሉንም የህይወት ዘርፍ ያካተተ ማንኛውንም ነገር ማለት ነው ያላጎደለ የተሟላ ፍጹም ሃይማኖት ነው ይህንን ሃይማኖት በሙሉነቱ መቀበል የእያንዳንዱ ሙስሊም ግዴታ ነው ከፊሉን ተቀብዬ ከፊሉን ግን አልቀበልም ማለት ከኢስላም ያወጣል ዲኑን አይ እስልምና የተወሰነ ፓርቱን እንወስደዋለን የተወሰነው ፓርቱን አንወስድም ከተባለ ይሄ ኩፍር ላይ ይጥላል እንዲህ ብሎ አፉን አውጥቶ የሚናገር ካለ ማለት ነው በተግባር ደግሞ ከተወው በመርህ ደረጃ ተቀብዩዋለሁ ቢልም በተግባር ከተወው ደግሞ ውድቀትን እንደሚያመጣ ቁርአን በግልጽ አስቀምጧል አፈቱሚኑነ ቢባዕድል ኪታብ ወተክፉሩነ ቢባዕድ በከፊሉ አምናችሁ በከፊሉ ትክዳላችሁ በመጽሐፉ አለ አላህ Subhanahu Wa Ta'ala فما جزاء من يفعل ذلك الا خزي في الحياه الدنيا ይሄንን የሚሰራ ሰው ግማሽ ቁርአን ተቀብሎ ግማሹን መጽሐፍ ተቀብሎ ግማሹን የሚጥል ሰው ውርደትን እንጂ ሌላና አያስገኝለትም ነው ያለው ዛሬ ሙስሊሞች የተዋረዱት ለምንድን ነው ከፊል እስላምን ተቀብሎ ከፊሉን ጥሎ ከፊሉን አንጠልጥሎ መጓዝ ፈለገ እስልምናን አህዋል الشخصيه በመስጂድና በቤተሰባዊ ጉዳዮች ላይ ብቻ ቀንብቦ በዛ ውስጥ አጥሮ የማስቀመጥ ፍላጎቶች ሲመጡ ሙስሊሞች ምን ይሆኑ መጡ ዙል ማለት ነው ኢላ ኺዙን في الحياه الدنيا በዱንያ እንግዲህ ውርደት وفي الاخره يردون الى اشد العذاب ወደ ከባድ ቅጣት ይመለሳሉ በአኺራ ብሎ ነው ያስቀመጠው እስልምና እንግዲህ
የተሟላ ሃይማኖት ነው ቅናሽ አይቀበልም በእስልምና ውስጥ ይሄን ለአላህ هذا لله بزعمهم وهذا لشركائنا የሚባል ነገር የለም ይሄ ለአላህ ነው ይሄ ደግሞ ለአማልክቶቹ ነው እንደሚሉት እንደ ጃሂልያ ሰዎች አይሰራም لا تتخذوا الهين اثنين ነው ያለው አይደለም ምንድነው የሚለው አያው ከአላህ ሌላ ሁለት አምላኮች አድርጋችሁ አትያዝ መስጂድ ውስጥ አንድ አምላክ ከመስጂድ ስትወጣ ደግሞ ሌላ አምላክ የሚባል ነገር የለም በእስልምና መስጂድም ውስጥ አምላክህ አላህ ነው ከመስጂድ ውጭም በመታደርገው እንቅስቃሴ በሙሉ አምላክህ አላህ ነው ከአላህ ውጪ ሌላን አምላክ አደርጋለሁ ብለህ ማለት ነው የመስጂዱን ለአላህ Subhanahu Wa Ta'ala ከመስጂድ ውጪ ያለውን ደግሞ ለሌላ የምትል ከሆነ ተገደህ በዱላ ከአቅምህ በላይ ከሆነ ሌላ ቀድያ ነው ይሄ ጉዳይ ነገር ግን በምርጫህና በፍላጎትህ ማለት ነው የመስጂዱን ተቀበለ መስጂድ ላይ ሙስሊም መምሰል ከመስጂድ ስትወጣ ደግሞ ኮምፕሊትሊ ያንን እስላማዊ ማንነትን ጥለህ ሌላን ሰው መስላለሁ ካልክ ይሄ ሁለት አምላክ ማድረግ ማለት ነው የመስጂድ አምላክ አንድ ከመስጂድ ውጪ ሌላ لا تتخذوا الهين اثنين ማለት ይሄው ነው ማለት ነው هذا لله بزعمهم وهذا لشركائنا የሚለው እዚህ ጋር ይመጣል ማለት ነው እስልምና ሙሉ ነው ይሄንን ወስጄ ይሄንን ጥዬ የሚባል ነገር በእስልምና ውስጥ ተቀባይነት የለው ይሄ እንግዲህ ከመቀነስ አንፃር ካየነው ከመጨመር አንፃር ደግሞ እስልምና ቅናሽን እንደማይቀበል ሁሉ ጭማሪ የሚባለውንም ነገር ደግሞ በምንም ሂሳብ አይቀበልም እስልምና ሙሉ ነው ብለናል ሙሉ ከሆነ የሰዎች ድርሻ ምንድነው ያንን ሙሉውን ነገር ተቀብሎ አቅማቸው በፈቀደ መጠን መተግበር ነው አይደለም ما امرتكم منه ما فاتوا منه ما امرتكم فاتوا منه ما استطعتم ያዘዝኳችሁን ነገር የምትችሉትን ያህል ተግብሩ አሉ ነብያችን ሰለላሁ ዐለይሂ ወሰለም ያዘዙት ሰፊ ግዙፍ ነገር ስለሆነ وما نهيتكم عنه فانتهوا ነው ያሉት የከለከልኳችሁ ነገር ካለ ግን መከልከል ጉልበት የሚፈጅ ነገር ስላልሆነ ቁም ነው የከለከልኳችሁ ነገር ካለ ከሁሉም ተከልከሉ አሉ ያዘዝኳችሁ ነገር ግን የምትችሉትን ሙስሊም የሚጠበቀው መተግበር እንጂ በዛ ላይ ማለት ነው እጨምራለሁ የሆነ ነገር አደርጋለሁ የሚል ሰው ካለ መቀነስ ወንጀል ነው ብለናል አይደለም መቀነስ ወንጀል ነው መጨመርም ወንጀል ነው የሚጨምርም ሰው ምን ይያለ ነው ያለው ማለት ነው አይ بلسان حاله او مقاله ማለት ነው ከሁለት አንዱ ሊሆን ይችላል በአንደበቱም ሊሆን ይችላል ወይም ደግሞ በተግባሩ ምን ይያለ ነው ይሄ ዲን ጭማሪ ነገር ያስፈልገዋል እስቲድራክ ማድረግ አለብን አንዳንድ የሆኑ ነገሮች ጉድለት ስላለው እኔ አሟላዋለሁ የሚል አንድምታ ላይ ነው የሚደርሰው ይሄ ነገር እስልምና ሙሉ ነው ብሎ የተቀበለ ሰው ከልቡ ከተቀበለ በእርግጠኝነት የሚጨምረው ነገር የለም የቱ ጋር ነው እስቲ መጨመር ያለበት በእስልምና ሰዎች በተለያየ ጊዜ አንዳንድ ነገር ለመጨመር የሚሞክሩትን አህለል ኪታቦችን አላህ ወቅሷቸዋል አይደለም መጽሐፍ እየጻፉ ከኪሳቸው ያወጡ ይሄ የሃይማኖቱ አካል ነው ይያሉ ሲጨምሩ ፈወይሉ للذين يكتبون الكتاب بأيديهم ثم يقولون هذا من عند الله ለነዚያ ሰዎች ወየውላቸው አለ መጽሐፍን በእጃቸው እየጻፉ ይሄ መለኮታዊ መጽሐፍ ነው የአምላክን ሐሳብ ይገልጻል ከአምላክ ዘንድ ነው ይያሉ ለሽተሩ به ثمنا قليلا አለ ጥቅም ለማግኘት ማለት ነው ምድራዊ ጥቅም ለመግዛት ብለው እንዲህ የሚያደርጉ ሰዎች ወየውላቸው ፈወይሉ ለሁም مما كتبت ايديهم على الله وويل لهم مما يكسبون ብሎ ነው እጆቻቸው ከሚጽፉት ነገር ወየውላቸው ከሚሰሩ ስራ ወየውላቸው ብሎ ደጋግሞ ነው ያስቀመጠው ለምንድነው ጭማሪ ምን ያደርጋል ኦሪጂናሉን ሃይማኖት ሼክ ያደርጋል ያናገዋል አላህ የሚፈልገው እሱ ያወረደውን ሃይማኖት የሰው ልጆች እንደወረደ ተቀብለው ተግባራዊ እንዲያደርጉ ነው መዳኒቱም ሊሰራ የሚችለው የመዳኒቱ ባለቤት እንደሰጠው ነው እሱ ባስቀመጠው ትእዛዝ መሰረት ነው ሐኪም አሁን ምን ያደርጋል በሽተኛ ከመረመረ በኋላ ምንድነው የሚያደርገው በእንደዚህ አይነት ሰዓት ይሄን መዳኒቱ ሰድ በዚህ ሰዓት ይሄንን አድርግ ይላል
አንተ ያ የሐኪሙን ምክር ትተህ መድኃኒቱን እንደፈለክ ብትወስድ ምናልባት መድኃኒት የተባለው ነገር መርዝ ሆኖ ሊገለ ይችላል ምክንያቱም መመሪያውን መተግበር ይግድ ይላል ማለት ነው ብትጨምር አንድ ኪኒን ውሰድ ስትባል ሁለት አድርገህ ብትወስድ አይ ምን ችግር አለው ብለህ አራት አድርገህ ብትወስድ ፌንት ልሰራ ትችላለህ ለምን ለሁሉም ነገር ባለቤት አለው እዚህ ቦታ ላይ አላህ Subhanahu Wa Ta'ala አሟልቶ ያስቀመጠውን ይህንን ዲን ተነስቶ አንድ ሰው የሆነ ነገር ሊጨምርበት ካለ ምን እንደሆነ ሸውካኒ ሲናገሩ ሸውካኒ እንግዲህ ትልቅ ዓሊም ናቸው የየመን ዑለማ ከነበሩት የዛሬ 200 ዓመት ምን አሉ መሰላችሁ فاذا كان الله قد اكمل دينه አሉ قبل ان يقبض نبيه صلى الله عليه وسلم الله ነብይን ከመላኩ ነብዩን صلى الله عليه وسلم ከመውሰዱ በፊት ከመሞታቸው በፊት ዲኑን አሟልቶት ከሆነ فما هذا الرأي الذي احدثه اهله بعد ان اكمل الله دينه አሉ الله ዲኑን ካሟላ በኋላ ሰዎች በየጊዜው የሚያመጧቸው ሐሳቦች ምንድናቸው አሉና ان كان من الدين አሉ في اعتقادهم አዳዲስ ሐሳብ የሚወልዱ ሰዎች የእስልምና አካል ተደርጎ ይወሰድ የሚሉ ሰዎች ይሄ በዲን ላይ የሚያመጡት ነገር በእነሱ እምነት ዲን ነው ከተባለ ምን ይያሉ ነው ማለት ነው فهو لم يكمل عندهم ይሄ ዲን የሚባለው ነገር እነሱ ዘንድ ሙሉ አይደለም የሚል ውስጣዊ ዝንባሌ ውስጣዊ ሐሳብ አላቸው አሉ በእነሱ ራእይ እንደሚሟላ ነው የሚገምቱት وهذا فيه رد للقرآن ይሄ ቁርአንን በቀጥታ ምን ማድረግ ነው መጻረር ነው አሉ ቁርአንን በቀጥታ መጋጨት ነው አይ ይሄ የኛ ራእይ ዲን አይደለም ካሉ ደግሞ አሉ ሸውካኒ ሲያነሱ ይሄ የኛ ራእይ ዲን አይደለም ካሉ ደግሞ فما فائدته في الاشتغال بما ليس من الدين ዲን አይደለም ከተባለ በዚህ ራሳችንን ቢዚ የምናደርግበት በዚህ ላይ ጊዜያችንን የምንፈጅበት ታዲያ ምንድነው አሉ ምንድነው ፋይዳው وهذه حجة قاهرة ودليل عظيم አሉ ይሄ ጠንካራና ወሳኝ የሆነ ማስረጃ ትልቅ ማስረጃ ነው ማንንም ሰው ሊገፋው የማይችል ነው ዲን الاسلام ላይ እንግዲህ አንድ ሰው በዲን ላይ የሆነ ነገር አመጣለሁኝ ይሄ ነገር አልተሟላም ካለ ቀጥታ ከአላህ ጋር ራሱ ምን ያደረገ ነው መሳ ለመሳ ያላህ አቻ አድርጎ ንድ ያደረገ ነው ይላሉ ዑለማዎች ለምን ዲንን መደንገግ ሃይማኖትን ማስቀመጥ ያለበት ማን ነው አላህ ነው አይደለም ሙሽሪኮቹ ምንድነው ያላቸው አም ለሁም ሹረካኡ شرعوا لهم من الدين ما لم يأذن به الله ከአላህ ውጪ ለነሱ ሸሪካዎች አሏቸው ወይ አላህ አላህ ያልፈቀደበትን አላህ ያላዘዘበትን ሃይማኖት ብለው የሚደነግጉ ሃይማኖት ብሎ መደንገግ ይሄ አላህን የምትገዛበት መስመር ነው ብሎ የህይወት መስመር ኮድ ኦፍ ላይፍ የሚባለው ነገር የማስቀመጥ ስልጣን ያላህ ብቻ ነው ከዚህ ውጪ አንድ ሰው መጥቶ እጁን ካስገባ ምን ይያለ ነው እኔም ያላህ Subhanahu Wa Ta'ala ተጋሪ ነኝ ከማለት ተለይቶ አይታይም ምክንያቱም በነገሮች ላይ መፍረድ ውሳኔ መስጠት የማን ነው ኢንል ሁክሙ ኢላ ሊላህ ፍርድ የአላህ Subhanahu Wa Ta'ala ነው አንድ ሰው ተነስቶ ታዲያ በራሱ የሆነ ነገር ካስቀመጠ ኢማሙ ማሊክ ረህመቱላህ ዐለይህ አንድ የሚሉት ነገር አለ ምን አሉ መሰላችሁ من ابتدع في الاسلام بدعه يراها حسنه بسلمنا ላይ አላህ Subhanahu Wa Ta'ala ያላስቀመጠው ነብዩ ሰለላሁ ዐለይሂ ወሰለም ያልደነገጉትን ነገር ኢማሙ ማሊክን ታውቃላችሁ አይደለም ከአራቱ ታዋቂ አይመተል መዛሂብ ከሚባሉት ማለት ነው አንዱ ናቸው ኢማሙ ዳሪል ሂጅራ የሚባሉት የመዲናው ሊቅ ናቸው من ابتدع في الاسلام بدعه يراها حسنه በስልምና ውስጥ ይሄ ነገር መልካም ነው ብሎ አንዳች ቢድዓን ነገር መጤን ነገር የሚጨምር ሰው ትልቅ ውድቀት ላይ ገብቷል ይላሉ فقد زعم ان محمدا خان الرساله ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህን መልእክት አሟልተው አላደረሱም ብሎ ነብዩን ወንጅሏል አሉ እሳቸው ቀደም ሲል ባነሳናቸው ሐዲሶች ሁሉንም አድርሻለሁ ብሎ ምስክርነትን ተቀብሏል አይደለም ከአላህም ከሰዎችም ማለት ነው
لمن قالوا إمام مالك لأن الله عز وجل يقول اليوم أكملت لكم دينكم بزاري وكان أنا هيمانوتاچم والله لاچو بلوال يعني دينو تموالتوال فما لم يكن يومئذ دينا قالوا فما لم يكن يومئذ دينا لا يكون اليوم دينا قالوا ትናንት በነብይ ዘመን ሃይማኖት ያልነበረ ነገር ዛሬ ሃይማኖት ሊሆን ይችላል ከጊዜ በኋላ ሌሎች ሰዎች መጥተው ይሄ የሃይማኖት አካል ነው ቢሉት መሆን ይችላል አይችልም ምክንያቱም ዲን ብሎ ማለት እነ ዲን عند الله الاسلام ነው ተብሏል ወመን يبتغي غير الاسلام دينا ነው ዲን ከተባለ እንግዲህ አላህ የደነገገው ነው والدين ما شرعه ነው وبلغه رسوله صلى الله عليه وسلم الله የደነገገው ነብይ ያደረሱት ነው ስለዚህ ትላንት ዲን ያልነበረ ነገር ዛሬ ዲን አይሆንም ይሄ የማን ነው የኢማሙ ማሊክ ትልቅ ንግግር ነው ኢማሙ ሻፊዒ በብዛት ያገራችን ሰው የሚከተላቸው ታላቁ ሻፊዒ ምን አሉ ወለው ጃዘ الاستحسان في الدين አሉ በእስልምና ላይ ይሄ ነገር ጥሩ ነው ቢታከልበት ይያሉ በዲን ላይ የሆነ ነገር መፍጠር ቢቻል ኖሮ አሉ غزالي ናቸው የሚያነሱት ለጃዘ ذلك لاهل العقول من غير اهل الايمان ያሉ ሙእሚን ሙስሊም ካልሆኑ ሰዎች ውጪ አእምሮአቸው በሳል የሚባሉ ሰዎች ሁሉ በዲን ላይ የፈለጉትን ነገር የራሳቸውን ሃይማኖት መፈብረክ የራሳቸውን አላህን የሚያመልኩበትን ጎዳና መቀየስ ይችሉ ነበር አሉ ኢማሙ ሻፊዒ በአእምሮ ቢሆን ኖሮ አሉ ወለጃዘ አዩሸረዓ في الدين في كل باب አሉ በእስልምና ሃይማኖት በየባቡ ላይ አዳዲስ ነገር መጨመር ይቻል ነበር አሉ ወአዩخرج كل انسان لنفسه شرعا جديدا እያንዳንዱ ሰው ለገዛ ነፍሱ አዳዲስ ሸሪዓን መፍጠር ይችል ነበር ነገር ግን በዲናችን በሰው አእምሮ እንዲ ቢሆን ኖሮ የሚባል አይሰራም لو كان الدين بالرأي ነው ያሉት አይደለም አሊ ከኢማሙ ሻፊዒም በፊት አንድ ጊዜ ኹፍ ሲያብሱ ምን አሉ ዲን በአእምሮ በመሰለኝ እንዲ ቢሆን ኖሮ ኹፍ መታበስ የነበረበት ጫማ ማለት ነው ከስር እንጂ ከላይ አልነበረም ولكني رايت النبي صلى الله عليه وسلم يمسح على ነገር ግን ነብያችን صلى الله عليه وسلم ከላይ ሲያብሱ ነው ያየሁት እና ያንን ነው መከተለው ብሎ ይሄ የሚያሳየው የነ ኢማሙ ሻፊዒ ንግግር የሌሎቹም ማለት ነው በአጠቃላይ እስልምና ላይ እስልምና ሙሉ ነው መጨመርም መቀነስም ወንጀል ነው እንደውም በዲን ላይ አንድ ሰው ያልታዘዘውን የሚጨምርን ሰው አይቶ ዝም ማለትም ወንጀል ነው ታውቃላችሁ ትክክል አይደለም ብሎ መናገር ያስፈልጋል ዛሬ አገር ያጠፋ ያለው ምንድነው እሱ የፈለገውን ያድርግ የፈለገውን ይስራ አንተም የፈለከውን ስራ ግን ተቃቅፈን እንሂድ አይነት ነገር ነው ያለው እኛ ተቃቅፎ በሄድ ደስ ይለናል ከሰው ጋር መጋጨት የሚፈልግ ሰው አለ የሆነ ጸብ ውስጥ መግባት የሚፈልግ ሰው አለ የለም እስልምና እኮ በጣም ሲልም የሆነ ሰላማዊ ነው ያ ማለት ግን መጥፎን ነገር ስታይ አትከላከልም ማለት አይደለም እስላም ሰላምን የሚያስቀድም ነው አንድ ሐዲስ ላንሳላችሁ ከሰዓቱ አኳያ ማለት ነው ምን አለ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ قال قال رسول الله صلى الله عليه وسلم ما من نبي بعثه الله في أمة قبلي إلا كان له من أمته حواريون وأصحاب يأخذون بسنته ويقتدون بأمره ማንም ነብይ ከኔ በፊት የተላከ የለም አሉ ይሄ ኢማም ሙስሊም የዘገቡት ሷሂህ ሐዲስ ነው ማንም ነብይ ከኔ በፊት የለም አሉ ነብያችን ሰለላሁ ዐለይሂ ወሰለም ኢላ ካነ ለሁ من امته حواريون واصحاب ለዛ ነብይ ከህዝቦች ውስጥ ሐዋሪያቶችና አስሐቦች ይኖሩታል ሐዋሪ የሚባሉት በጣም ቅርብ ይሆኑ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዋሪ ቢያሉት ማን ነው አንድ ሷሃባ ጠቅሰዋል አይደለም ማን ነው አቡ ዘርን ሳይል ሐዋሪ ያሉት የሚያስታውሰኝ አንደኛውን ሱሐባ ነብያችን ሰለላሁ ዐለይሂ ወሰለም ሚን አሽረቱ المبشرة ውስጥ የሆነው አንዱ ሱሐባ ነው ስሙ ጠፋኝ ለማንኛውም ታስታውሱታላችሁ እሱን ሐዋሪ ነው ብለዋል በጣም የኔ ቅርብ ለማለት ፈልገው ነው ነብያችን ሰለላሁ ዐለይሂ ወሰለም እና እዚህ ቦታ ላይ ማንኛውም ነብይ ሐዋሪያቶችና አስሐቦች የሱን ሱና የሚይዙ በትእዛዙ የሚመሩ ያሉት ቢሆን እንጂ አሉ ሁሉ ጊዜም መጀመሪያ አንቢያዎች ሲያስተምሩ ተከታዮች ሐዋሪያቶችና አስሐቦች ይኖራቸዋል አሉ ከዛ በኋላ ነው ነገሩ የሚበላሸው ثم انها تخلف من بعدهم خلوف አሉ ከነዛ ከአስሐቦቹ ከሐዋሪያቶቹ ሞት በኋላ
መጥፎ ምትኮች ይተካሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም መጥፎ ምትኮች ይተካሉ የአንቢያዎችን አስተምሮ አደጋ ላይ የሚጥሉ ማለት ነው يقولون ما لا يفعلون ويفعلون ما لا يؤمرون የማይሰሩትን የሚናገሩ ያልታዘዙትን የሚሰሩ ሁለት ሲፋ አስቀመጡላቸው ሲፋቸው ምንድነው يقولون ما لا يفعلون የማይሰሩትን كبر مقتا عند الله ان تقولوا ما لا تفعلون የማትሰሩትን መናገር ምን ያህል የተጠላ ነው ተብሏል የማይሰሩትን ይናገራሉ አንዱ መገለጫቸው ይሄ ነው ሁለተኛው መገለጫቸው ምንድነው ويفعلون ما لا يؤمرون ያልታዘዙትን የሚሰሩ ዛሬ ሰው የታዘዘውን ትቶ ሱብሃንአላህ የታዘዝነው እኮ ብዙ ነው አይደለም ብዙ ስለሆነም ነብይ ሸክሙን ቀንሰውልን የቻላችሁትን ያህል ተግብሩ ነው ያሉት ዛሬ ግን ሰው ያልታዘዘውን ወለው فعلوا ما يؤذون به لكان خيرا لهم የሚታዘዙትን ቢሰሩ ኖሮ ለነሱ የተሻለ ነበር ተብሎ ነው ቁርአን ያስቀመጠው ሰው ግን ያልታዘዙትን የሚሰሩ ሰዎች ይመጣሉ መጥፎ ምትኮች አሉ ከዛስ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም እዚህ ጋር ነው መሐለ ሻሂዳችን ኃይለ ቃሉ እዚህ ላይ ቀጥሎ ያለው ነው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም فمن جاهدهم بيده فهو مؤمن የማይሰሩትን የሚናገሩትን ያልታዘዙትን የሚሰሩትን ሰዎች ትክክል አይደላችሁም ብሎ አቅም ኖሮት በአቅሙ የሚያስቆማቸው ሰው ምንድነው فهو مؤمن አሉ ነብያችን ሙእሚን ነው ومن جاهدهم بلسانه በምላሱ ደግሞ ምን ያደረጋቸው አቅም አንሶት ጉልበት ካለህ ሙንከር የሚሰራ ሸሪዓው ያላዘዘውን ነገር በዛ የተጠመደን ሰው አቁም ትሏለህ እጅ ነው ይዘ ካልቻልክ ደግሞ በምላስ ኖ ይሄ ትክክል አይደለም አላህ ያላዘዘው ነብይ ያላዘዙት ህገወጥ ነገር ነው ሸሪዓ የማይፈቅደው ነገር ነው ትለዋለህ ማለት ነው ይሄ ሙእሚን ነው አሉ ሶስተኛው እና የመጨረሻው ومن جاهدهم بقلبه فهو مؤمن በቀልቡ ምን ያደረገ የጠላቸው ቢያንስ ይሄንን የሚሰሩ ሰዎች በእስልምና ላይ ጭማሪ የሚያመጣን በለው በሌላ በኩል ደግሞ የሚቀንስም እንደዚህ አይነት ሰዎችን ምን የሚያደርግ በቀልቡ የሚጠላቸው فهو مؤمن አሉና መጨረሻ ላይ وليس وراء ذلك حبة خردل من إيمان አሉ ከዚህ ባሻገር የሰናፍጭ ፍሬ ያህል ኢማን የለውም ወይ በምላስ በእጅ ካልቻልክ በምላስ ካልቻልክ በቀልብ ልትጠላው ይገባል እንጂ እስልምና ላይ የሆነ ነገር ሲጨመር አይተህ ዝም ምትል ከሆነ ይሄ ደዩስነት ነው ማለት ነው ለእስልምና አለመቆርቆር ነው ማለት ነው የኢማን ማጣትን ያመለክታልና እስልምናችን ካሚል ነው ሻሚል ነው ያው ርዕሱ ሰፊ ነው ለማንኛውም ይሄን ያህል ካል አለዲ ወይፋሙ بالاشاره ነው አንድ ሰዓት እንግዲህ ብዙ ነው ረጅም ብዙ ነገር ተነስተዋል እዚህ ቦታ ላይ ይሄ እስልምና ጥቅል የሆነ ሁሉንም ነገር ያካተተ ምንም አይነት ጉድለት የሌለበት ፍጹም የሆነ እምነት ነው ይህንን እምነት ማለት ነው በፍጹምነቱ በሙሉእነቱ መቀበል የእያንዳንዳችን ግዴታ ነው እንግዲህ ይሄ ግዴታችንን መወጣት እንዲህ አይነት ነገሮችን በዲን ላይ የሚጨመሩ ነገሮች ዲን ላይ ሲጨመሩ ማውገዝ ይሄ ሃይማኖታዊ ዋጅባችን መሆኑን ልናውቀው ይገባል በመርህ ደረጃ ሙሉነቱን ከተቀበል አንዳንድ ጊዜ ሰዎች ምን ያደርጋሉ ይሄ መልካም ነገር ነው በዲን ላይ የሚጨመረው ፖዚቲቭ ነገር ነው ምን ችግር አለው የሚሉትን ሰለፎቻችን አብዱላህ ኢብኑ ዑመር ምን ይላል ኩሉ ቢድዓቲን ضلاላ ወኢን ረአህ الناس ሐሰና ብሎ ደመደመው ማንኛውም በዲን الاسلام ላይ የሚጨመር ነገር አደጋለው ጥሜት ነው አለና ሰዎች መልካም ነው ብለው እንኳን ቢመለከቱት አለ አቡ ኢድሪስ الخولانيን ታውቃላችሁ አቡ ኢድሪስ الخولاني የሚባል አንድ ታቢዒ ባለሙዕጂዛው ነው አይደለም እሳት ውስጥ ገብቶ طلحة الأنسي የሚባለው የየመኑ ማለት ነው ነብይ ነኝ ብሎ የተነሳው እሳት ውስጥ ከቶት ከእሳት ውስጥ ወጥቶ የሄደው ነው ካልተሳሳትኩኝ ታሪኩና ዑመር ጋር ሲመጣ በነብዩ ኡመት ውስጥ የኢብራሂምን አይነት ስራ የሰራበት ሰው ብሎ የተቀበሉት ታቢዒ ነው ይሄ ታቢዒ ምን አለ መሰላችሁ لأن أرى في المسجد نارا لا أستطيع إطفاءها أحب إلي من أنا أرى فيه بدعة لا أستطيع تغييرها እንዴት አድርጎ እንዳስቀመጠው መስጂድ ውስጥ እሳት እየነደደ ባይሻለኛል ማጥፋት የማልችለው እሳት ማለት ነው ማጥፋት የማልችለው እሳት መስጂድ ውስጥ እየነደደ ባይቀለኛል አንድ ሰው በእስልምና ላይ
ያለለን ነገር አምጥቶ ጨምሮ መስጂድ ውስጥ ሲሰራ ከማይ መስጂዱ በእሳት ሲቃጠል ባይ ለኔ ይቀለኛል አለ ይሄንን ማቆምና ማስወገድ የማልችለውን ነገር ከማየት አለ وما احدثت امه في دينها بدعه الا رفع الله عنهم بها سنه ሰዎች እንግዲህ ልብ በሉ በዲናቸው ላይ ኡመት መሐመድ አንድ ነገር አይጨምሩም ከነብዩ ሰለላሁ ዐለይሂ ወሰለም ሱና አንድ ተመዞ ቢወድቅ እንጂ አለ አንድ ሱና ሙሉ ነው ዲኑ ሙሉ ስለሆነ ምን ታረጋለ አሁን እዚህ ጋር እቺ እንትን አለች ውሃ ያያችሁ ነው አይደለም አሁን ሙሉ ነው ይሄ እንበል አንድ ጠጠር አምጥቼ በጨምራት ምንድነው የምትሆነው ውስጥ ያለው ይፈሳል አይደል ጠጠሩ እንትን ስላለው ለጠጠሩ ሲል ቦታ ለመልቀቅ የግድ ይፈሳል ይሄ በዲን ላይ የሚጨመሩ አዳዲስ ነገሮች ይህን ያህል ነው ዲኑን የሚያናጉት ማለት ነው አንዳንድ ጠጠር እየተጨመረ ሲመጣ መጨረሻ ውሃው ይፈስ ባዶ ይሆንና ምን ይሆናል ይሄ ላስቲክ የድንጋይ ማአት ይሆናል ያንቢያውስ ዲን የጠፋው እንደዚህ ነው ታውቃላችሁ ከኑህ ጀምሮ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ እንግዲህ የተለያዩ አንቢያዎች ሙርሰሎችን ልከዋል የነዛ ዲን እንዴት ተቀየረ ስትል በሃይማኖት ሽፋን ሰዎች አንዳንድ ነገር ሲጨምሩ ኦሪጂናሉ እየጠፋ አርቲፊሻሉ በቦታው እየተተካ ይሄዳል ማለት ነው ስለዚህ ይሄ ዲንን አደጋ ላይ የሚጥል ከባድ ነገር ስለሆነ ይህንን ነገር ማውገዝና ከዚህ ነገር ራስን ማራቅ ወሳኝ ስለሆነ ነው ሁዘይፋ ኢብኑ اليمان ያላትን እናንሳና 5 ደቂቃ አለ ስለተባልኩ ነበር እሱ አልቋል ሁዘይፋ ኢብኑ اليمان ምን አለ መሰላችሁ ኩሉ ዒባደቲን ለም يتعبدها اصحاب رسول الله صلى الله عليه وسلم فلا تتعبدوا አለ ማንኛውም ዒባዳ የነብዩ ሱሐቦች ዒባዳ ነው ብሎ ያልሰሩትን እንዳትሰሩ ለምን አለ فإن الأول لم يدع للآخر مقالا አለ የመጀመሪያው فإن الأول لم يدع للآخر مقالا የመጀመሪያው ትውልድ ለኋላኛው ትውልድ ምንም የተወው ነገር የለም አላቸው فاتقوا الله يا معشر القراء እናንተ ቁርአንን የቀራችሁ ሰዎች አላህን ፍሩ وخذوا طريق من كان قبلكم ከናንተ በፊት የነበሩትን ሰዎች መንገድ ተከተሉ فوالله انا لئن استقمتم እናንተ ቀጥ ብላችሁ የመጀመሪያዎቹን ትውልዶች መንገድ ይዛችሁ ከሄዳችሁ ለቀድ ሰበቅቱም ሰብከን بعيدا ማንንም የማይደርስባችሁን መቅደም ቀድማችኋል ولئن تركتموه ሽማለን ወየሚነን አለ ግራ ቀኝ ይያላችሁ ከመጀመሪያው ትውልድ መንገድ ምትወጡ ከሆነ ግን ለቀድ ضللتم ضلالا بعيدا መንገድ ስታችኋል ስለዚህ አብዱላህ ኢብኑ መስዑድ እንዳለው እንግዲህ የመጀመሪያው ትውልድ የተው ነገር የለም فقد كفيتم ነው اتبعوا ولا تبتدعوا فقد كفيتم አዳዲስ ነገር አታምጡ አላህ ገልግሏቸዋል በቅቷቸዋል ምንም ነገር አያስፈልግም ከናንተ መከተል ብቻ ነው ተብሏል ዲናችን ካሚል ነው ሻሚል ነው ሁሉንም ተቀበለን የምንችለውን ያህል ተግብረን ከአላህ Subhanahu Wa Ta'ala ጋራ ለመገናኘት ነው መሞከር ያለብን ከዚህ ውጪ ሌላ መስመር ይዘን እንሄዳለን ካል የነብዩ ሰለላሁ ዐለይሂ ወሰለም ሸፋዓ ሁሉ ልናጣ የምንችልበት ከሳቸው ሐውድ ሁሉ ልንባረር የምንችልበት ተጨባጭ ላይ ልንወድቅ እንችላለን አላህ Subhanahu Wa Ta'ala ትክክለኛውን ዲን አውቀው የሚተገብሩ ለትክክለኛው ዲን ዘብ የሚቆሙ ትክክለኛውን ሃይማኖት የሚጠብቁ ሰዎች አላህ ያድርገን هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه وسلم أتينا وفودا إلى المسجد صغارا كبارا لكي نهتدي فزدنا إلهي هدى وتقى وحبا وشوقا إلى أحمدي أتينا لنحفظ آية الكتاب ففيه الهداية فيه الصواب